ዝም በል በላቸው በላቸው። ዝም በል አይመለከተኝም። ተደማመጡ። እባክህ ዝም በል አንዴ ላውራ በላቸው። አሁን የማወራ ኔትወርክ ያስቸገረኝ ነው። በዚህ አንተ አንዴ ስማ በላቸው። በቃ አፍህን አንዴ ዝም ብለህ ኔትወርኩ ከፈለገ ስታክ ያርግ። አንዴ ስማ አሁን ማወራ በላቸው። እኔ በጣም ነው የምወድህ። እየሰደብከኝ ዘፈን እንኳን ጥሩ ነገር ሰርተን እየናከኝ አንተም ታኩርም እኔም ብትሰድቡኝ በውስጥ በኩል ቀንሱት ልል እችላለሁ እንጂ ምንም ነገር ኮስተር ብዬ እንኳን እንትን ብዬ አላቅም። በተቻለኝ መንገድ አንተን ጌም ለማጫወት አብሮ ለማገዝ የተቻለኝን ነው እንጂ ማረገው ለአንተ ክፉም ምንም ነገርም በህይወቴ ማስብ ልጅም አይደለሁም። ይሄንን የኢትዮጵያ ሕዝብ ቲክቶክ ላይ ገና ከመጀመሪያ ጀምሮ ያቀኛል። የዛን ቀን አንተን ክለብ በምመጣ ቀን ክለብ ላይ ከሷ ጋር መጣክ አይደለ? ከሷ ጋር ከመጣ በኋላ እውነቱን ነው የምነግራው። እግዚአብሔርን ጓደኛክ አብሮ ዩቲዩብ የሚሰራው ልጅ በአካል ብቻ አላውራ ብሎ ወጥቶ ይዞኝ ወጥቶ እቺ ልጅ 600 ሺህ ብር ተቀብለዋለች እስጢፎ እና አንተ እንዲያርገ ከዚህ ላይፍ አውጣው። ጌም ላይ የምታጫወተው አንዴ ሲሪየስ ነው ማውራ እማማ ትሙት ከልቤ ነው ማውራ። አንዴ ስማኝ ልጨርስ። ታሳዩአለህ እንደዛ ያለው አንዴ እግዚአብሔር ማለት ነው እስጢፎ እኔ አይደለም መወሰን የምችለው ይኸው ልጅ በእናት እስጢፎ እኔ አይደለም 600 ሺህ ብር ወስዷል ብሎ እንደዚህ ያወራም ልጅ አንጣ ትባላለህ። ይሄን ነገር ባለ ሰው እነዚህ ህዝብ ቁጭ ብሎ እኛን የሚያዩ ሰው ካንተ ጋር ታመጣለህ። እሱን በቃ 600 ሺህ ብር ከኔ አንዴ ካንተ ጋር አብሮ ሲዝናና የነበረው ልጅ ይዤው እመጣለሁ። አንዴ ኮፕሊንግ አድርጉ እባክህ ስማኝ በላቸው። እኔ እናንተ ወይ ዛሬ ለመጨረሻ ጊዜ ልናወራው ሊሆን ይችላል። ገና ለገናቺ ሴት በውስጥ በኩል ወይ የሆነ ነገር ብላ እኔ ላይ መቀየሩ አግባብ አይደለም። እኔ ነው የምጠቅምህ። እኔ ምንም ነገር ሌላ አጀንዳ እየፈለግኩ አይደለም ማለት እኔና አንተ መጨረሻ ጊዜ ሊሆን ይችላል ማለት አንዴ ድጋሚ እንደዚህ አይደለም ሴት አስገብተህ በዚህ ልክ እኔን አዋርደህ አይደለም እኔ እናንተ የመጨረሻ ጊዜ ሊሆን ይችላል ማለት ሊሆን ይችላል። ድጋሚ አይኔን አላየውም ከማንም ፋራ ጋር አልወድም። በቃ ፋራ ነህ እስጢፍ። አንዴ እስጢፍ በመድኃኒዓለም ቆይ አይደለም እስጢፎ ስሜታዊ ማውራት አይደለም እኮ ያለብኝ በቃስ ብለህ እኮ ማስረጃ ነው ያራዳል። እሺ ቆይ ስሜታዊ ተረጋጉ። አንተ ማለት ነው እሱ ይወልካው ሰው አለ። አንተ እኮ ፈጣሪ ነው የሚያኖር ይሄን ያህል ፈጥኔ አንተ ሰዎች ምን ይሉኛል ምናምን ብለህ እንደዚህ ራስ ከፍ ለማድረግ ምንም አይደለም እኮ በቃ ሰው አድንቃለሁ። አንዴ ሳሮን አየልኝ የራስ ልጅ ምን ምትኖር እንዴት ይሄን ያህል በእግዚአብሔር ዝም በይ። አንዴ በእግዚአብሔር ሳሮን ዝም በይ። ትላንትና ስናገር እንኳን መጥቼ በሲክስ በጨዋታ መልኩ ነው ያወራሁት። በጨዋታ መልኩ አውርቼ ምናምን ነገር የሴቷን ስም እንኳን አልጠቀስኩም። አንተ ነህ በቪዲዮ ወተክ ዛሬ ምንድን ነው ያልከው? ከላይ የምትመለከቱት ልጅ እንዲህ ስም በማጥፋት ከሰዋል። ማታ ላይ እንደዛ ነው ያሰበው። ብዙ ሰው እንደዛ ነው ያሰበው። የ600 ሺህ ብርም አውራል እንዴ የ600 ሺህ ብር እናጣራለን። 600 ሺህ ብር እኔ ቢኖረኝ እዚህ ጋር ያለቀስኩ ለምን አለ ለምን እኔ እንደናንተ ተላቸው አንዴ ያጠፋው ነው 600 ሺህ ብር ታመጣለህ ነው አንዴ የ600 ሺህ ብር ቢኖረኝ በነፃነት እናንተ ጋር ላይ አንዴ ሽት ነገሩን ባክዋ 600 ሺህ ብር ነው እናንተ ጋር እየጠፋ በፊት ነው መጥተው ልክ ነግሬ እንዳላስቀምጥ ነገሩን ወደ ሌላ ኮሰድከው። ልክ ነግሬ ያስቀምጣለሁ። አትፍጠን ጓደኛ አንዴ ሳሮን አየልኝ ጓደኛው የተናገረኝን ነገር በሙሉ ማለት ነው እንዳለ ሰምቼ ሁለቱንም እሱንም ልጅቷንም ሽንት ቤት ጋር ይዣቸው ሄጄ ልጅቷ ያለችኝን ነገር ነው 6 ወር ሆኖናል ለዚህ ክለብ ነው ያወቁት። እኔ አላወራሁም በላቸው። ኧረ በስላሴ 6 ወር እኔ አንተን ከሷ ጋር ተጫርጋ ነው 6 ወር አልሆነም። እኔ አንተን አላወራችሁም። እኔ አዲስ አበባ ከመጣሁ 6 ወር አልሆነም። እኔ ከጀርባ ሄጄ አንተን ክሊፕ እንኳን ካወጣን እኔ አላውቅም። በቃ 6 ወር አልሆነም። እኔ አዲስ አበባ ከመጣሁ እሺ እስቲ እኔ አላውቅም። እሱን አሁን ደግሞ በላቸው ያወራ በላቸው። አሁን ደግሞ አንተ ታወራለህ፣ ከዛ እናስታርቃችኋለን። ያልቃል ድራም። እንደዚህ አይነት ነገር አይፈጠርም። ሁለታችሁ ጓደኛ ናችሁ። ምን አግብቶኝ ነው ጋይስ? እኔ እንደዚህ ምለው ግን ምን አገባኝ? ለምን አብራችሁ አትወልዱም? 1 ሚሊዮን 600 ሺህ አይደለም ኩላሊትህን ለምን አሰጣትም እንዴ? እኔ ያወራሁት እኮ በጥሩ አንተን በሚጠቅም መንገድ እንጂ ምቀኛውኝ ምናምን አይደለም። እኔ እንደዚህ አይነት ነገር የለብኝም። ጭራሽ ልጅቷን አስገብተህ እኮ ከሷ ጋር ተደርበህ እኮ እኔ ላይ እኮ ነው የጮከው እኮ ብሮ እንዴ። መንገድ ላይ እንደዛ ክለብ ላይ እኮ ተያይዛችሁ አብራችሁ
አረ በጣም ባለጌ ነህ በላቸው። እማማ ትሙት ባለጌ ነህ። እኔ ለጭዌና ለአንተ ጥሩ በሚሆን መንገድ ነበር ማረገው። እናቴ ትሙት አይመለከተኝም። ድጋሚ በላቸው። ስማኝ፣ ከዛሬ ጀምሮ የኔ ላይፍ ላይ ምንም አይነት ነገር እንዳታነሳ። ላይፍ ላይ ከተገናኘንም በፒስ መንገድ እንሄዳለን። በቃ ድጋሚ አላነሳም ብሮ። ይቅርታ ብራዘር፣ አንዴ ራስ ጀምረ ራስ መጨረስ አይደለም ያለብኝ። በቃ በላቸው ካጠፋው ይቅርታ። እሺ በቃ ይቅርታ ማረዳት እንፈልጋለን በላቸው። እሺ በቃ አሁን አንተ በላቸው ደግሞ አውራ። እኔ ነገር ቆይ አንዴ አውራሽ አንተ በላቸው ደግሞ አሁን አንተ እኔ ይሄን ነገር ፋራ ነው ኪዳነ ምሕረትን እኔ ነኝ ጥፋተኛ። አሁን በላቸው ያውራ፣ በላቸው አውራ። ወዴ አሁን አንተ አውራ። ተረጋጉ ግን ይቅርታ ብለዋል ስቲቭ። አንተ ደግሞ ቀጥል ወሬ የምታወራው ነገር ካለ ምን አገባኝ። አንዳንዴ ቢቀርስ እኔ ምን ላውራ? እኔ እኮ ምን ላውራ እንዳለ ያወራኩ እኔ በቃ ብሮዬ። አሁን የምነግርህ ነገር ጓደኛዬ ነው። በቃ እኔ ወሬ ማርዘም ያስፈልገው። ቆይ አንዴ ሁለታችሁ ወዳለ ይቅርታ ተባባሉ። ሳሮን ይሄው በላቸው። እኔ ይቅርታ ብያለሁ ማለት ነው። አንድ ነገር ልንገርህ፣ በእሷ ፊትም ይሄው አሁንም ይቅርታ እልሃለሁ። ያረከው ነገር ግን ጭራሽ ሚዲያ ላይ አልቅሰ ምናምን እኔን ጥቋሩስ መክተት ድንጋይ ተሸክመ 20 ጊዜ አልቅሰ ያላዳመጠ ህዝብ ነው። እኔ አዳምጬ ሰፖርት እያደረኩ ያለው ላይቭ ላይ እያመጣው ጌም እየተጫወቱ ያለው እነሱ ነው ተመረዱ። ድንጋይ ተሸክመ ለምን እነሱ ነው የሚያበለን? ማን ነው የሚያበለን? እኔ ካንተ ጋር አብሬ እየተሰደብኩ ካንተ ጋር ስንት ሺህ ብር እነሱ እኮ ነው የሚያበለን ማለት ነው። ስሚኝ ሳሮን አየልኝ፣ ከዚህ ልጅ ጋር ሪል ነው የምነግርሽ። ከ900 ሺህ ብር በላይ አውጥቼ ክሊፕ አንድ ላይ ሰርቼ ክሊፔ ላይ አብሮ ሰርቶ እንዳልሰራ ሰው ሲያላግጥብኝ ነገሩን በሲክስ እያረኩ እያለፍኩ ነው አብሬ ማወራው። ያ ሁሉ ብር ወጪ አድርጌ አብሬ ሰርቼ እሱ ግን እኔን ድምፅ እንደዚህ ዘፈን እንደዚህ እያለ ሲያላግጥ ላሽ ነው ያልኩት። አሁን እዚህ ጋር መልክ ይሰራል። ሄርና እዛ መልክ ምሰራው ላይ መልክ ስራ ያለቅሳል እንዴ? ስቲቭ ቆይ አንዴ ይቅርታ በልሻውና አንተ ለለም ወንድሜ ነህ። እኔ ያበረታታኝ አንተ ነህ። እኔ ያበረታታኝ አንተ ነህ ብራዘር። እኔ አንተ ላይ የተጎንኩ አይደለም። ድንጋይ ተሸክመ ምን እኮ እነሱ እኮ ስለሚያበሉ እነሱ እውነት ማወቅ የለባትም እንዴ ታዲያ? እኔ ከእነሱ የሰረኩ የደበቅኩ መብላት አለብኝ? ኧረ እባክህ በላቸው። እነሱ እኮ ነው የሚያበሉ። እውነት ማወቅ የለባችሁም እንዴ? በላቸው ነው እውነት። አንተ ነህ እውነት ማወቅ የለባችሁ በላቸው። ታረቁ ያወራኸው እና ሲቸገር ብቻ ነው የምለምናቸው። ማወቅ የለባቸው እውነት። እሺ እኔ ነኝ ጥፋተኛ አይደል? በቃ እኔ አንተ ልክ ነህ። እሺ እንዴ በቃ እኔ ችግር የለውም። ይሄን ነገር ራሴ ነኝ ትቼክ ማለት ነው። በራስ ህይወት ራስ ታወራለህ። በጣም አራዳ ነህ አንተ። ልናስታርቅ ነው። እኔ እዚህ ጋር ላስታርቅ ህዝብ ጋር ነው የተቀመጥኩት። ሁለት እስጢፍ ይቅርታ ብሏል። በላቸውዬም ይቅርታ ብል። እናንተ ወንድማማች ናችሁ፣ ጓደኛ ናችሁ፣ አትጣሉም። ነገ ስንት ስራ የሚጠብቃችሁ ልጆች ናችሁ። ይኸውልህ ጸብ ለሰይጣን ነው ደስ የሚለው፣ ፍቅር ይቅርታ ደግሞ የእግዚአብሔር ነው። ስለዚህ ይቅር ተባባሉና ፍቱት ነገሩን። ይቅርታ በልበላቸው አንተ በመድኃኔዓለም ይቅርታ በላቸው። እኔ ፋሚሊዎቼ አሁን አይደለም ነገሮቹን እኔ እኮ ይቅርታ ብዬ ይቀበላል። ማን ነው ግን አሁን እዚህ ጋር ያወራነው መጨረሻው እንዴት ነው? እሺ አሁን እኔ እኮ አንዳንድ ሰዎች እኮ ይሄ ሁሉ ክርክር ለዚህ ከሆነ የሆነ ማን ነው ትክክለኛ ያለው ነው የሚባለው ነገር እኮ ቢጣራም እኮ የሆነ ነገር እኮ ሰው ማጣራት መብቱ ነው። እዚህ ጋር ብዙ ሰው አለ። አሁን ብቻ ይቅርታ በል ወንድሜ። ማን ነው ትክክለኛ ያለው የሚሉ ሰዎች እኮ ይጠይቃሉ። እኔ ይቅርታ ብያለሁ። ሰው የሚፈልገው እርቅ ነው። እሺ ሰይጣን ነው ጸብ የሚፈልግ የሚያበረታታው። ስለዚህ እኛ ደግሞ ለሰይጣን የተገዛን ሰዎች አለን። ክርስቲያኖች ነን፣ እምነት ያለን ሰዎች ነን። ሁሉም ሰው ሙስሊም ክርስቲያን አለ ድጋ ቁጭ ብሎ የሚያይ ይቅር ለእግዚአብሔር። ሁለታችሁም ይቅር ተባባሉና ታረቁ። በቃ ነገ ደግሞ ጌማችሁ ትጫወታላችሁ። ፋሚሊ ናችሁ። ለማን ደስ ይበሉ ብላችሁ ነው የምትጣሉት? እንዴ ፋራ ናችሁ እንዴ? ወንድ ልጅ እኮ ታርቆ ነው ቆሞ የሚታየው። እንደዚህ አይነጋገሩም። እኔ ቆንጆ ሳሮንዬ፣ አንቺ የመጣሽበት በጣም ልክ ነሽ ያልሽው በላቸው። እኔ ጋይሶች የኔ ልብ የምታውቁ ሰዎች እንዳለ ላይቭን ተረድታችሁታል። በቪዲዮ ክለብም አላገኘኝም፣ መንገድ ላይ ከሷ ጋር ሲሄድ ነው ምናምን ዘር አብዷል። ብቻ ችግር የለውም፣ የፈለገውን ቢልም ችግር የለውም ጋይስ። እኔ ይሄ ነገር እውነት ከሮ አንዴ ዝም በል ይሄ ነገር ስማኝ አንዴ ይሄ ነገር ከሮ ተደማመጡ።
እኔ አንዴ ዝም በል እስጢፎ እግዚአብሔር ምስክሬ እኔ ወዳለሁ። በቃ እኔ በጣም እኔ አድናቂ ነኝ። በቃ እኔ በጣም ትመቸኛለህ። ልጅቷንም ጓደኛህንም ጆሮአቸውን ይዤ መጥቼ እኔ በቪዲዮ እንዴት ለህዝቡ መልስ እንደምሰጥ አያሳያለሁ። በቃ ገባ አይደል? ነገሩ በጉልበት ነው እንዴ? ካከረርከው ሶስትህንም አንተንም ጆሮን ይዤ አመጣለሁ። እስጢፍ እሱን ተውና አሁን ይኸውልህ ተውት። መካራሩ ለማንም ጥቅም የለውም። ይቅርታ ተባባሉታችሁም በቃ በላቸው። ይሄው እኔ እናቴ ትሙት በማያገባኝ አንዳንዴ እኔ ነኝ በማይመለከተኝ ቦታ ገብቼ ስላንተ በማይመለከተኝ ያወራሁትና የፈተፈትኩት ያንተን ህይወት የራስህ ፐርሰናል ህይወት ነው። እኔ ነኝ የፈተፈትኩት በላቸው። ይቅርታ አይለመደኝም አባቴ። እሺ ሶሪ። እኔ እንደኔ ሰርክል ያለ ጓደኛ መስሎኝ በጭዌ ማውራቴ ነው። ይቅርታ አባቴ። አይለመደኝም። በቃ ይቅርታ። አንተ ደግሞ አውራ። እሺ አንተ ደግሞ በላቸው አውራ። ተረጋግተህ አንዴ ነህ ስማኝ። እሺ እኔ እስፉ እኔ ካንተ ምንም እኔ አንተ በቃ እኔ በቃ ምን ልበል? በቃ እኔ ምንም ማውራት አልችልም። በቃ እግዚአብሔር እናንተ ትችላለህ። እኔ እግዚአብሔር በብዙ ነገር አድርገልኛል። በቃ ለኔ አንተ ያራዳ ልጅ ነህ። ግን እኔ ያገኘኝ ውጪ ላይ አይደለም ነው የመጀመሪያ ቀን ውጪ ላይ አግኝቼ እሷ ጫፍ ጋር ወረደችና ሮጠች። አንተም ተከትላት ሄድክ። ሁለተኛው ቀን ላይ ክለብ አገኘኋችሁ። በሽንት ቤት ገይጃችሁ ቁጭ ብዬ አወራችሁ። ስማኝ እናንተን እኔ አውርጄን ያልሄድኩ እናንተን ጫፍ ጋር እባክህ በላቸው። ነገሩን አሁንም ለማጋጋል ነው። ይቅርታ እያልኩ ለማጋጋል ነው እኮ ቪው ምናምኑ ተመችቶ ነው። አቴንሽን ተመችቶ ነው። ፋሚሊ ካላምን እኔ ፋሚሊ አይደለም እናንተ ነው የምትፈቱት። በዛ ገደል ይግባ። ምንድን ነው የምትለው አንተ? ፋሚሊ ነው እንዴ? የሚያበለኝ እኮ ፋሚሊ ናቸው። እኔን የሚያበለኝ ፋሚሊ ናቸው። ማወቅ አለባቸው። እኔ ፋሚሊ እኔ ምንም እኔ እዛ ጋር አንተ ይኸውልህ ወንድ ልጅ ሆነ። ኧረ ወገኔ ይቅርታ። እንዴ ምን አግብቶኝ በክርስቶስ ምን አግብቶኝ ምን አንቀልቅሎኝ ከዚህ ጋር እንዴ ለምን ኩላሊት እንኳን እኔን ኩላሊት እንኳን የሰጠው ልጅ እኮ አቅርቤ እኮ ቪዲዮ የሰራው ልጅ እኮ ነኝ። እማማ ትሙት አንተ ገና ለገና ለቪው ብሎ ምን አይነት ልጅ ነው? ይቅርታ በለውና በቃ ይለቃ በላቸው። እሺ በእናትህ በቃ ድጋሚ ወንድ ልጅ ሆነ ራሱ አታልቅስ። በእግዚአብሔር በቃ አይደብራል። እኔ ፒስ ብያለሁ። ድጋሚ ይሄን ጭዌ ፍታው። በቃ ላሽ በል በቃ እሺ በላቸው። ይቅርታ በል አይመለከተኝም። በቃ ቆይ አንዴ እስቲ ዝም በል እሺ በላቸው። ይቅርታ በል በቃ አንገናኝም። ጌምን ተጫወት ከዛሬ በኋላ። አንዴ ስቲቭ እንደዛማ አይባልም። እናንተ አብራችሁ የሰራችሁ ናችሁ። አንተ ያገዝከው ልጅ ነው። ወንድሙ ነህ። እሱም ላንተ ወንድም ነው። ጠበቃ መከታ ነው እንጂ የምትሆኑ ተጣልታችሁ በትንሽ ነገር መለያየት የለባችሁም። የእናንተን አሁን የጣላችሁበት መንሲራቱ አላውቅም፣ ግን ማስታረቅ ስላለብኝ ላታርቃችሁ ሁለታችሁም ወንድሞቼ ስለሆናችሁ ማለት ነው። አሁን በላቸው ቀጥልና ይቅርታ በል በመድኃኒዓለም ይዣለሁ። ይቅርታ በል። እኔ ችግር የለብኝም። እኔ ከሰው ጋር ከማንም ጋር ቅም ይዘው አይደለም። እኔ እመቤትን ማንም ላይ ማሳው እናገራለሁ። ለቪዲዮ ምናምን ነው እንጂ ሰው እንደዚህ በኖርማል በአካል እኔ ማንም ሰው አስቀይሜ አላውቅም። ጎበዝ እሺ። አሁን እናቴ ትሙት ይቅርታ በል። ለቪዲዮ ምናምን ነው የምናገረው። ያረዳል። እኔ እመቤቴን ይቅርታ በል። አንተ ለእኔ ድጋፌ ነው። በቃ እኔ ያረዳል። ምንም እኔ እግዚአብሔር ድጋፌ እኔ ቦታ ሆናለሁ። እኔ ችግር በላቸው። ይቅርታ በል። አንተ ዝም በል። እስጢፋንዴ ቆይ ይቅርታ በል ወዴ ወንድማችን በመድኃኒዓለም በማርያም ይቅርታ በል አንዴ። እኔ ይቅርታ እመቤቴን ይቅርታ። እኔ አንበሶች በሱ እኔ የሱ ቦታ ላይ እኔ ሆናለሁ። በቃ ይቅርታ ብሏል። ታርቃቸዋል። ሰላም ሁኑ። አሁን አንድ ጌም እንጫወትና እንለያየ። የፍቅር ለስኮ ሶስታችን ለስኮ ላኩ ጋይ ምንም ችግር የለውም። አይዞህ ይሄስ ችግር የለውም በላቸው። ቤት ሆነ እንዲህ ስቅለበለብ ፍርድ ቤት ሄጄ ገብቼስ ቢሆን ኖሮ መድኃኒዓለም ንገሩኝ እስቲ። በሰው ህይወት አይገባም እንዳትገቡ። እሺ እናቴ ትሙት እንዳትገቡ። ሰው ባለጌ ነው።
ብታዝለው እግሬ ለምን ተንጠለጠለ ይልሃል። ሰው ፍቱ፣ ለራስ ኑር። ይቅርታ በላቸው። ይቅርታ ከልቤ ይቅርታ። አይመለከተኝም። እማማ ትሙት በህይወቴ አይመለከተኝም። ካሁን በኋላ በቃ ጌሜን አርፌ ልጫወት። በሰላም ገብቼ መውጣ ልጅ ራሴ ላይ ልጠምጥም። ምን አገባኝ? ይሄው ጀምሩ። ይቅርታ። ኧረ በክርስቶስ ሰው ዋር ሆኗል። እኔ ብቻ ጭንቄ ያለ ይመስለኛል። ለካ ሰው ከፊት ለፊት አይደለም ጭንቄው ከኋላ ነው። እናቴ ትሙት። ጌሙን ጀምሩታ። ሳልቫዶር ቴንኪው። ኔትወርኩ አሁን ነው የሚያስመጣው። እሺ ተቀበል። ሳልቫዶር ቴንኪው። አሁን ኔትወርኩ ይሰራል። ይሰራል። ተቀበል። ሌትስ ጎ ጋይስ። ታፕ ያደርጋችሁ ፋሚሊ ጌም ነው ጋይስ። ሌትስ ጎ። አላካችሁማ። እኔ ልላካችሁ ላክ። እሺ ግን እኮ ልኮልህ ነበረ። ሌትስ ጎ ጋይስ። የኔ ኮኔክሽን በጣም ይዞኛል። ማርያምን አይዞክ እስቲ በቃ ሁላችሁም ወንድም ናችሁ። ወንድማችሁ አለ ጋይስ። ሌትስ ጎ ቲም ወርክ ጋይስ። ፋሚሊ ቲም ወርክ ሌትስ ጎ። እኔ በኋላ በጣም ነው ሪከርዱ ራሱ ሳይመደክመው ጋይስ። ሌትስ ጎ ኤቭሪባዲ ታብ ዘ ስክሪን አድርጉት ጋይሶች። ጋይስ ትሪፕል ቲም ወርክ ጋይስ። አቤት አንበሶች እዛ ጋ ትሪፕል ጋይስ ሌትስ ጎ ትሪፕል ጋይስ። ትሪፕል ፋሚሊ ትሪፕል ነው ጋይስ። እኔ ጋር ኔትወርክ እያሳየኝ አይደለም። እስቲ ጋይስ ታፕ አድርጉ። ትሪፕል ጋይስ ምንም ኔትወርክ እያሳየኝ አይደለም ጋይስ። ታፕ ዘ ስክሪን ጋይስ። ማርያም ኔትወርክ እያሳየኝ አይደለም። ኧረ ይታያል። እኛ እያየን ነው። ትሪፕል ጋይስ ሂዱበት ጋይስ። ታንኪ በጣም እኔ ሌትስ ጎ ታፕ ዘ ስክሪን። ታርቀዋል ወዶችዬ። የድራማ አትሁኑ ሰዎች። ሌትስ ጎ ጋይስ። ሌትስ ጎ ታፕ ዘ ስክሪን። ሌትስ ጎ ጋይስ። ታፕ ያደርጋችሁ። ሌትስ ጎ ታፕ ያደርጋችሁ። ይዞታል ኔትወርኩ መሰለኝ አይደል? በላቸው። ሌትስ ጎ ጋይስ። ሶሪ አልሰራም። ሌትስ ጎ ጋይስ። ሌትስ ጎ ታፕ ያደርጋችሁ ዶቼ። ሌትስ ጎ ጋይስ። ሌትስ ጎ ያማችሁ አንዴ እስኪ ታፕ አድርጉ ዶች። አይ ወጣ ኔትወርኩ ነው። ኔትወርኩ ይተውኩ። የሌለብህን ጸባይ ለሪከርዶች ሰጣቸው። የኔ እናት ዘፈን ከ8 ወር በኋላ ነው የሚወጣው። 2 ወር ሲቀረው ነው ስርዓት የሚይዘው። እስከዛማ ቲክታከር ነኝ። 9 ሰው ጋይስ። 9 ሰው ቶሎ በሉት። የኛው ጋይስ ሌትስ ጎ 9 ሰው። አረ 9 ሰው ጋይስ። 9 ሰው አባ ሙሉ ቶሎ በሉ ጋይስ። 8 ሰው ውዶቼ ጋይስ። 8 ሰው ቶሎ ስጡ እንጂ አባ። ሁለተኛ ትምህርት ይሁን። እናቴ ትሙት። ይቅርታ እሺ። እናንተም በኋላ ወራችኋለሁ። በጣም ሶሪ። ተቀረው ቶሎ በማርያም ቶሎ በሉ። ቶሎ በሉ ጋይስ። ሌላ አንድ ሰው ውዶቼ። አንድ ሰው። አንበሶች thank you so much family and thank you so much. Let's go. ታፕ ያደርጋችሁ ውዶቼ። አሁን ትሪፕል ደብል ነው ጋይስ። ደብል ቲም ወርክ ጋይስ። ደብል ቲም ወርክ ጋይስ። ደብል ፋሚሊ ጋይስ። ሌትስ ጎ ታፕ ያደርጋችሁ ውዶቼ። ጋይስ ደብል